ሰላም ቤተሰቦቼ እንዴት ናችሁ? ቢሮ ውስጥ ማርኬት ተከብሮ ነበር በቀደም እና እንደው ታዋቂ ሰዎች መተው አስተያየት ማለት እንትናቸውን ይናገሩ ነበር የህይወት ታሪካቸው ማለት ነው። አንዷ የህይወት ታሪኳን ስትናገር ያው ስሟን መጥቀስ አልፈልግም። እንደው ግን አሁን በከተማችን ላይ እየተደረገ ያለው ነገር እውነት እንደዚህ ከሆነ በጣም ያሳዝናል። በርግጥ ትልቅ ሴት ናት። አሁን ፕሮፌሰር ሆናለች። መጀመሪያ ያጠናሁት ባዮሎጂ ነው አለች። ከዛ የተመደብኩት ቨርትነሪ ይሄ የእንስሳ ሕክምና ላይ ነው አለች። ሰው ዶክተር መሆን ፈልግ ነበረ። ዞሮ ዞሮ ህልሜን አሳካሁት ነው ነገሩ። ግን እኔ ደግሞ ምንድነው ያያዝኩት ባዮሎጂና ሕክምና ምን አገናኘው ነው። ባዮሎጂ ሳይንሱን ነው። ከዛ ደግሞ በቃ የሚመድቡበት ቦታ የእንስሳ ሐኪም አድርገው ከሆነ የመደቧት እቺ ሴት ደግሞ ያሁኖቹ ሐኪሞች ምናልባት እንደዚህ ሆነው ነው ለእንስሳ ማዘን ያቃታቸው ለእንስሳ አይ ዶንት ኖ እኔ አልገባኝም ማለት እየሆነ ያለውን ነገር። መንግስት ደግሞ ፌበን ባለፈው እነዚህ እንስሳ እየገደሉ ውሾችን እየገደሉ ያሉ ሰዎች የሚመለከተው አካል አላቅም አለ የሚል ነገር አንስታለች። ላያቅ ይችላል እንግዲህ ድርጊቱ እየተፈጸመ አላዘዝንም ሊሆን ይችላል። ግን ማስቆም ይችሉ ነበር፣ ማስቆም ይችላሉ። ያው የሰውም ክፋት ስላለበት ለምን ውሾችን እንደሚጠሉ ባይገባኝም ከበሽታ ለመጠበቅ ነው ብዬ አላስብም። አንድ ሰው ራሱን ገደለ፣ ሰውም አስገደለ፣ ያው ገዳይ ነው፣ ምንም ጥያቄ የለውም ማለት ነው። እና ብዙ ጊዜ እየተደረገ ያሉትን ነገሮች ለምሳሌ እኔ ግቢ ውስጥ አለ ግቢ እኔ ከሌለው ግቢ ውስጥ እንደዚህ ተደረገ ብለው ስልክ ይደውሉልኛል። በርግጥ እኔ እየተደረገ ያለውን ነገር አላቅም እላለሁ። ከዛ አጣርቼ ግን አስቆማለሁ። ማስቆም የምችለው ነገር ከሆነ ማለት ነው። ያልተገባ ነገር ከፈጸሙ ማስቆም እችላለሁ። ስለዚህ አሁን ፌቨንም ላነሳቸው ነገር የሚመለከታቸው አካል አናቅም አሉ። አናቅም ሊሉ ይችላሉ፣ ላያቆም ይችላሉ። ምን ያህል ስር እንደሰደደ ግን ማስቆም ይችላሉ። ያው ጥፋቱን ስለፈለጉት ነው ብዬ ነው የማስበው። በሁለተኛ ደረጃ ደግሞ ያንንም ህፃን ልጅ አይታችኋል አይደል? ውሻውን ገለውበት ምን ሲያለቅስ እንደነበረ። ዛሬ ደግሞ የተለቀቀውን ነገር ይዩት። ምን ይላል መሰላችሁ? አንድ ውሻ ከገደሉ በኋላ ጥለው ሄዱ። አንድ ውሻዋ እዛ ማለት ነው ያው መርዛው አይደል እየገደሉ ያሉት። እሱን ውሻ እንትን ሪፖስት አድርጌዋለሁ፣ ይዩት ቴሌግራም ላይ ገብታችሁ። መብራት ጠፋ በሚያሳዝን ሁኔታ ማለት ነው። ስለዚህ እንግዲህ ልቀጥልላችሁ ድምጼ ብቻ ማለት ነው። ውሻዋን ጅብ በላት አለ። ፈተና ወደቀ ልጁ ማለት ነው። እንደዚህ ላርገው። ፈተና ወደቀ ልጁ፣ ፈተና ወደቀ። ለምንድን ነው ፈተናው? ዛሬ ፈተናውን አልሰራው ለምን? ያችን መጀመሪያ ላይ ውሻዬን ገደሉ አለ። እንግዲህ ህፃን ነው ይሄ ልጅ፣ ነገ ጠቅላይ ሚኒስተር የሚሆን ፕሬዚዳንት የሚሆን የመንግስት ስራ ላይ የሚሰራ ነው። ምን አይነት ህፃናቶችን እያሳደግን እንደሆነ እንግዲህ አላቅም። ምንድን ነው ያለው? መጀመሪያ ውሻዬን ገደሉ አለ። ውሻዬን ከገደሉ በኋላ ይዘው አልሄዱም። አንዷን ረስተዋት ሄዱ። ማታ ጅብ በላት አሉ። ጅብ ሲበላ ጅቦቹ ሁለቱ ጅቦች ደግሞ ሞቱ አለ። ከዛ የሞቱትን ጅቦች ደግሞ እርግብ መጥቶ በላ አለ። እርግቦቹ ደግሞ ሞቱ አለ። እና ምን አይነት ሀገር ነው ያለ ነው? ምን እንግዲህ ይሄ ልጅ መሄጃ ስላጣ እንጂ መሄጃ ቢያገኝ ሁሉ ሰው እንደሚፈልገው መሄጃ ያጣል። እነዚህ የሚያድጉ ህፃናቶችን ምንድነው እያሳየናቸው ያለን? እንዴት ነው ነገ አገር የሚረከቡት? እንዴት ነው ነገ አገር የሚመሩት? እኔ ግራ ገብቶኛል እየተደረገ ያለ ነገር። የሚመለከተው አካል አሁንም ሃይበሉ መቆም ያለበትን ነገር አስቁሙ። እኔ የምለው ይሄንን ነው። ለማንኛውም መብራት ጠፍቷ በጨለማ መቀጠል አልችልም። አመሰግናለሁ።